አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወደ ተከበራችሁ የራህማ ዩቲዩብ ቻናል ተከታዮች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ስራ፣ ጤና፣ አፍያ ሁሉ ሰላም ከኔ ጋር ሁሉ ሰላም አልሐምዱሊላህ። ሁልጊዜ በአዳዲስ መልኩ እመጣለሁ። በመጀመሪያ ግን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ እንዲሁም ኮሜንት ብታስቀምጡ ደስ ይለኛል። አበረታቱኝ። ያው መልካምነት አያስከፍልም። ሰብስክራይብ አድርጉልኝ። ዛሬ ደግሞ ቀይ ስር ልሰራ ነው። ቀይ ስር በነገራችን ላይ ለምግብም ይሆናል፣ ለውበት መጠበቂያ ለከንፈር ይሆናል። እሱንም በሌላ ቪዲዮ ሰራላችኋለሁ እንዴት አድርጌ እንደሆነ። አሁንም በዚሁ ቀጥዬ መስራት እችላለሁኝ። እዚህ ጋር ቀይ ስር አለኝ፣ ድንች ምናምን አድርጌ ነው የምሰራው። እንግዲህ ቀይ ስር አሰራርን የሁላችንም የተለያየ ነው። በጣም ቀይ ስር መስራት በጣም ደስ ይለኛል። ዛሬ ምሳ እኔ ነኝ የምሰራው። እንዴት አድርጌ እንደምሰራ እስከ መጨረሻው ተከታተሉኝ። አሁን ቀይ ስሬን እልጠዋለሁ። በመጀመሪያ ደረጃ ይቅርታ፣ ቀይ ስሩን አጥበዋለሁኝ። ካጠብኩ በኋላ እልጠዋለሁኝ። ከዛ ብዙ ማጠብ ያስፈልገን እንትኑ እንዳይሄድ ማለት ነው። በመጀመሪያ ከመላጣችን በፊት በደንብ አድርገን እንደምታዩት ጭቃ ነው። በደንብ አድርገን ካጠብን በኋላ እንልጠዋለን። ልጠን ዝም አንድ ጊዜ ምናምን ለቀቅ አድርገን እኔ እጃችን እንትን እንዳይሆን። ከዛ በቀጫጭኑ ከትፍና መጀመሪያ ሽንኩርት አድርጌ ከዛ ቀይ ስሩን ሽንኩርት፣ ዘይት፣ ቀይ ስሩን ማለት ነው። እንዴት አድርጌ እንደምሰራው አሰራሩ በነገራችን ላይ ሙሉ ቪዲዮውን ስለምሰራ ችግር የለውም። እሺ እንደምታዩት ቀይ ስሬን ልጬ ጨርሻለሁ። ላጥብ ነው። እዚህ ጋር ድንች አለኝ። እዚህ ጋር ደግሞ ቀይ ሽንኩርት እና ነጭ ሽንኩርት። እኔ በነገራችን ላይ ቀይ ስርም ልስራ ምንም ልስራ ያለ ነጭ ሽንኩርት አይሆንልኝም። በጣም ነጭ ሽንኩርት በጣም ያጣፍጣል፣ ለጤናም አሪፍ ነው ታውቃላችሁ። እዚህ ጋር ያያችሁት ነው የተላጠው ቀይ ስርና ነጭ ሽንኩርት፣ ድንቹ ምናምን። እኔ ስልጥ እስከነ እንትኑ ነው የምልጠው። በጣም እቸኩላለሁና ሰብር የለኝም። የሆነ ነገር ላይ ታግሼ እንደዚህ ተጠንቅቄ መስራት ምናምን አላውቅም። እዚህ ጋር ቀይ ሽንኩርቴ እንደምታዩት አጥቤ ጨርሼ ንጹህ የምትጠጣው ማለት። እኔ ምግብ ስሰራ 1 ዓመት ነው የምቆየው። የምቆይበት ምክንያት እንግዲህ እናንተ አይታችሁ መረዳት ትችላላችሁ። አንዳንድ ሰዎች ሲሰሩ ቤትም ሲያጸዱ የሆነ ብቻ አላውቅም የሆነ ነገር ሲሰሩ በጣም ያፈጥናቸዋልና ያኢላሂ እኔ ፍጥነት የለኝም። እስከምን ራሴን እስከምጠይቅ ድረስ የሚደርስበት ሰዓት አለ። ግን የሆነ ልብ ብለን ስናይ ደግሞ የሚያፈጥኑ ሰዎችም ልብ ብላቸዋቸው ጽዳት የጎደላቸው ነው። በጣም ጽዳት የጎደላቸው በደንብም እያጸዱ የሚያፈጥናሉ። ግን በጣም የተጋነነ ፍጥነት ሲኖር ጽዳት የለም በጥቅሉ ማለት ነው። አሁን እዚህ ጋር ይሄን ራስ እንትን ሳደርግ በጣም እንጃ። እዚህ ጋር አጥቤ ጨርሻለሁ። ቀይ ስሬን እንደምታዩት ይኸው ውሃ አቅርቤ ያለሁኝ። እንግዲህ ይሄንን ቀይ ስሬን ልጥብ ነው ማለት ነው። ቀይ ስሬን አጥቤ ስጨርስ በቀጫጭኖቹ ነው የምከትፈው። ያው እንግዲህ የሁላችንም እንትን ይለያል። አንዳንድ ሰው በወፍራሙ አድርጎ ይከትፋል ምናምን። እኔ ደግሞ በጣም በቀጭኑ እንትን ስለምለው ታውታላችሁ። ቀይ ስሬን እያጠብኩ ነው። ሽንኩርቴን ሁሉንም ነገር አዘጋጅቼ ጨርሻለሁ። አሁን የሚቀረኝ መስራት ነው። እንግዳ ይመጣብኛል ዛሬ። እኔ ምሳ የምሰራው እኔ ነኝ። ቁርስ እነሱ ሰርተው እኔ ስነሳ ቁርስ ተሰርቶ ነው ያገኘሁት። ኢትዮጵያ ብዙ ጊዜ ከውጭ ወደ ኢትዮጵያ ስንገባ ብዙ ጊዜ እንተኛለን። እኔ ግን አልተኛም ነበር ከመጣሁኝ 15 ቀን ምናምን ነው ቢሆነኝ። ዛሬ ግን በጣም ነው የተኛሁት። ጠዋት 4 ሰዓት ምናምን ነው የተነሳሁት። 4 ሰዓት ስነሳ ሲስተር ትመጣለች። ትልቅ እህቴ በጣም ነው የምወዳት፣ በጣም ናፍቃኛለች። እሷስ ደውዬ እየመጣች ነው ወይ ስላት እየመጣሁ ነው ስትለኝ እኔ ወደ ምሳ መስራት ጀመርኩኝ። እናቴ ቡና ምናምን አፈላች፣ ቡና ምናምን አጠጣቻቸው ቤተሰቦቼን፣ አባቴን ማለት ነው። የአባቴ ጓደኞችን መጥተው ነበረ። እነሱም ቡና ጠጣች። ቁርስ ሰርተው ነበር። ቁርስ አበላች። እንደምታውቁት አሁን እዚህ ጋር ሁለተኛ ውሃ አሪፍ ያለው መጀመሪያ እንትን ላይ ያው ከፈለጋችሁ ማጠብም ትችላላችሁ። አሁን እዚህ ጋር ሁለተኛ ደርሻለሁ። ሁለተኛ እያጠብኩ ነው። ሶስተኛ ውሃው ይኸው ንጹህ፣ ይኸው ያው ቀይ ስር ስለሆነ ነው እንጂ በጣም ንጹህ ነው ማለት ነው። እኔ ግን አሁንም ድጋሚ አንድ ጊዜ አጥባለሁ። ይሄንን ደፋና አንድ ጊዜ ደግሞዋለሁ ማለት ነው። እስከ መጨረሻው አብራችሁ ተከታተሉኝ። ሰብስክራይብ እያደረጋችሁ ውዶች ፍቅሮች። እንደምታዩት ይሄው ወደ 4 ነው 5ኛ ውሃ ንጹህ ነው። ቀይ ስሬን በዚህ መልኩ አጥቤ ጨርሻለሁ።
ወደ ቀጣይ ስራ እዚህ ጋር ሽንኩርቴን ከትፌ ጨርሻለሁ። ሽንኩርቴን ከትፌ ጨርሼ በጣም ነው የሚያምረው። በቁመቱ ነው የከተፍኩት እንደምታዩት። እዚህ ጋር ደግሞ ነጭ ሽንኩርቴን ልከትፍ ነው። እሺ ፋሚሊዎቼ እንደምታዩ ቀይ ስሬን ከትፌ ጨርሻለሁ። እዚህ ጋር ድንች አለ። እዚህ ጋር ነጭ ሽንኩርት ትንሽ መስራት እንጂ ብዙ ነው በነገራችን ላይ። ሽንኩርቴንም አሁን ወደ መስራቱ ልሄድ ነው ማለት ነው። የምሰራው በእንጨት ነው። እንዴት እንደምሰራ በእንጨት ታዩታላችሁ። ኢትዮጵያ ላይ ታውቃላችሁ ወይ በከሰል ወይ በእንጨት ነው። ብቻ ቪዲዮም ለመስራትም ብዙም አይመችም። በጣም ተጨናንቄ ነው የምሰራው። ያኔ ራሴ ስለሆነ ካሜራማና እንትን አልወጣሁም። አሁን እንግዲህ ወደ መስራት ልሄድ ነው። ሲስተር መምጫዋ እየደረሰ ነው። ኢንሻአላህ አሱር ላይ ትደርሳለች። ደግሞ ወይ ክክ ወይ የሆነ ነገር ወጥም ስለምሰራ እኔ ደግሞ በጣም ሰዓት ይወስድብኛል። እንግዲህ ምሳ ከሰራሁኝ በኋላ ደግሞ ቤቴን እፈራርሻለሁ፣ ቡና አቀራርባለሁ ምናምን። እስከዛ አብራችሁ ይቆዩ። መልካም ቆይታ። እሺ ውዶቼ፣ ፍቅሮቼ፣ አሁን ቀይ ስሬን እየሰራሁ ነው። ሽንኩርቴን እንደምታውቁ እያቆላላሁ ነው። የምሰራው በእንጨት ነው። ጭሱ በጣም አስቸጋሪ ነው። ወላሂ ለአዚም ያ ረቢ። ብቻ አልሐምዱሊላህ ለሁሉም ነገር አልሐምዱሊላህ ስንነው ምስጋና ሲኖር ነው የተሻለ ነገር የምናገኘው። እዚህ ጋር እንደምታውቁ ሽንኩርቴን እኔ በቁመቱ ነው የከተፍኩት። መጨረሻ ላይ ቃሪያ ጨምራለሁ። እሱ በቁመቱም ከፈለጋችሁ በክቡ ማርጋችሁ ልክ ቀይ ስራችሁ በስሎ ድንች ምናምን ጨምራችሁ ሁሉም ጨምራችሁ በስሎ ልታወጡት ስትል ቀይ ስር ጨምራችሁ ማውጣት ትችላላችሁ። በጣም ነው የሚጣፍጠው። ያው የእንጨት እንትን ሲሆን ብዙ እንትን አለው። ጭሱ ደግሞ በዛ ንፋስ ነው፣ ቶሎ አይነድም። አሁን ቀይ ስሬን እየጠበስኩ ነው። ትንሽ ሽንኩርቱ ትንሽ ይኸው እንደምታዩት ጭሱ ራሱ እያያችሁት ነው። ሽንኩርቴን ከጠበስኩኝ በኋላ ዘይት አደርጋለሁ። ሲስተር ከመምጣቷ በፊት ሁሉንም ጨራርሼ ብጠብቃት ደስ ይለኛል፣ ግን አይመስለኝም። እሞክራለሁ። ሰው ሲመጣ ተፈራርሾ ሁሉ ነገር ቀራርቦ ነው መጠበቅ ያለበት። ያው በእንጨት ቢሆን ብዙ ድካም እና እንትን ቢኖረውም ለመጨረስ ግን እሞክራለሁ ኢንሻአላህ። ምርፈረው እንደ ሳዲ ሾርባ መስሎኝ ሾርባ ነው የብዬ ነበር ወላሂ። ማሻአላ ሾርባ ነው እያልኩኝ ጭሱ እንዴት ነው የምትሰሩት? በስሎ ነው አይ ከበሰለ እሱን እንትን በይና ሌላ ውሃ ጨምረሽ ልክ ስትከተክ አጥፍ። ማሻአላ የገጠሩን እንትን አረሳችሁ። እናቴ ትናንትና እናቴ አንቺ ሰርተሽ ነው? ነጭ ሽንኩርቴን ጨምሬያለሁ። አሁን ነጭ ሽንኩርቴን ከጨመርኩ በኋላ እንደዚህ ትንሽ አቀላቅለዋለሁ። በጣም አብሮ ሽንኩርቱ ጋር ይጠበሳል። ጣዕሙ ልነግራችሁ አልችልም። በጣም ምርጥ ነው። በጣም ይጣፍጣል ከምታስቡት በላይ። ነጭ ሽንኩርቴን ጨምሬ ጨርሻለሁ። እዚህ ጋር ቀይ ስሬን እየጨመርኩ ነው እንደምታዩት። ቀይ ስሬን ጨምሬ ከዛ በኋላ ድንች የቀይ ስሩ ቀይ ስሩን ከጨመርኩኝ በኋላ ቀይ ስሩን የሚበቃውን ያህል እንጠብሰዋለን። ቀይ ስሩን ከጠበስን በኋላ ቀይ ስሩ ብዙ ሳይበስል የተወሰነ ትንሽ ሲቀረው ለመብሰል ለማውጣት ትንሽ ሲቀረው ድንቻችን እንጨምራለን ማለት ነው። ምክንያቱም አሁን ድንቹን ብንጨምረው ይቦካል ድንቹ። እኔ ደግሞ የሆነ እንትን ያለ ነገር አይመቸኝም። እንደዚሁ እንዳማረበት በስሎ ሲወጣ ነው ደስ የሚለኝ። ቀይ ስሩን ስንጠብሰው በጣም የሚጣፍጠው እንደምታውስ ቀይ ስሬ በጣም ነው የሚያምረው። ማሻአላህ ተባረካላ። ዘይትም አላነሰውም። ቀይ ስር ዘይት ይፈልጋል፣ ይጣፍጣል። ዘይት ሲያንሰው ግን ብዙም አይደለም። ቀይ ስሬ በዚህ መልኩ ጨርሻለሁ ማለት ነው።
ውዶች ፍቅሮቼ ቀይ ስሬን ሰርቼ ጨርሼ እንደምታዩት ማሻላ ተባረከላ በጣም ቆንጆ ነው። ቀይ ስሬን ሰርቼ ጨረስኩ። አልሐምዱሊላህ። በእንጨት መስራት በጣም አድካሚ ነው። ያው በእንጨት ሰርቼ ወደ ቤት እንትን በሌላኛው ብረት ድስት ገልብጬ ነው። ምክንያቱም ቆሻሻው ምናምን እንትን ታውቁታላችሁ። እና አልሐምዱሊላህ በጣም የሚያምር ቀይ ስር ሰርቻለሁ። አሁን እንግዲህ ቀጣይ ቡና ማቀራረብና ማለት ነው የቀረኝ ወጥ መስራት ማለት ነው። አሁን እንድሰግር ነው። አልሰገርኩም። ሰግጄ ስጨርስ ወደ ቀጣው ስራ እሄዳለሁ። ቀጣይ እስከምንገናኝ መልካም